ብሩኬ ሰራተኛ ልትሆኚ ሄደሽ ይሆን አላውቅም። ቤት ላጸዳ ውጪ ብሎሻል አይደል? መውጣት ነው ያለብሽ። የሀይሚዬና የብሩኬ ሰራተኛ እንግዲህ ስም ተሰይሞላታል። ደሞዝ የወር ደሞዝሽን ከራሴ ብሏታል። የቡራ ታላቅ ወንድም ማለት ነው። እናመሰግናለን ወንድማችን። ሰራተኛ ነው ስሟ። ካሁን በኋላ የሀይሚዬ ከዳማ ሸቃሊት ናት። የሀይሚዬ ሸቃሊት ናት። እንግዲህ ሀዩ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። እንግዲህ በአዲስ ቪዲዮ መጥቻለሁ። የቡራ ታላቅ ወንድም እንግዲህ ልኳን እየነገራት ነው። ሀዩ አይገባትም መቼስ ብትሰደብም ብትጠላም ከቤቱ ድረስ ጠልቼሻለሁ ውጪ አንገቷን ይዞ አንጠልጥሎ ለሚያወጣትና የሚገፈትራትን ሰው ራሱ በግድ እያፈጠጠች እኮ ነው። ትላንት በግድ ካልኖርኩ የኔና አንተ ፎቶ ነው መሆን ያለበት ማትለው ነገር የለም። እንግዲህ የብሩኬ ወንድም እንግዲህ ምንድን ነው ሰራተኛ ለመሆን ነው? ቤታቸውን ለማጽዳት ነው? እንደዛ ከሆነ ቃል እገባልሻለሁ የወር ደሞዝሽን ከኔ ብሏል። እንግዲህ እነሱ መክፈል ያቅታቸውም ይከፍላሉ፣ ግን ስፖንሰር ሆነሻለሁ ብሏል። እንግዲህ የሀዩ ስፖንሰር የብሩኬ ታላቅ ወንድም ደሞዝ ከኔ ነው ብሏታል። እንግዲህ ወይኔ ከዚህ ሞት ይሻላል። በግድ ከቡታጅራ ወደ አዲስ አበባ ወደ ብሩኬ ቤት፣ ከዛ አንገቷን ይዘው ወደ ውጪልኝ፣ አልፈልግሽም አንቺ ማየት አልፈልግም፣ የኔና የኔ የሃይሜን ፎቶ እንዳትነኪ ካሁን በኋላ ብሏታል። እንግዲህ ትላንትና ጭራሽ ተነስታ እኮ ነው ፎቶ ከግድግዳ ላይ የኔና ያንተ ፎቶ ነው ካሁን በኋላ መለጠፍ ያለበት። ወይኔ ሴት ልጅ እንደዚህ በዚህ ልክ ያውም ነፍሰ ጡሩና ሀዩ ነፍሰ ጡር እኮ ክብር አላት። እውነት ታክሲ ስገቡ መኪና ስገቡ ሰውኛ ሀገር ሴቶች እርጉዞ ነው እኮ ሰው ያከብራል። በጣም ነው የሚከበሩት። እዚህ ሀገርም እንደዛው ማለት ነው። እና ነፍሰ ጡር በጣም ነው የምትከበረው። ግን አንቺ ራሴን አቀላልሽ። እርጉዝ ነሽ ብዬ ስለተውኩሽ ነው እያለ እኮ እያንጠለጠለ እኮ ነው ወርውሮ ያወጣት። ትላንትና ሲጥ ባለች እንደው ሲጥ ባረጋት ብሩኬ። ወይኔ አንተም እኮ ታስመስላለህ። በገዛ እጅ በሩን ከፍተ፣ በገዛ እጅ ፈቅደ፣ በገዛ እጅ ደውለ ጠርታት አምጥታት። ከዛ እንግዲህ ቤቱን ካጸዳ ነገሩ ብሩኬም አይቻልም እኮ አራዳ ነው። ቤቱን ካጸዳችለት በኋላ ቤቱን ፏ ካረገችለት በኋላ ወርውሮ አወጣት ማለት ነው። የማን ነው ቤቱ? የሀይሚዬ። ብሩኬና ሀይሚ መቼም አይለያዩም። ድምፄ ደግሞ ወፍሯል። እንግዲህ የወንድ ድምጽ መስሏል። ጉንፋን ሊይዘኝ ነው መሰለኝ። እና እንደዛ ላችኋለሁ ውዶች፣ የጨረቃ ፋሚሊዎች። እንግዲህ ብሩኬና ሀይሚ አይለያዩ የፈለገ ነገር ብትሆንም ማለት ነው። ግን ያው ትዕግስት ይፈልጋል፣ ብዙ ነገር ይፈልጋል። እኔ በወንድሜ በእሷ ጨክኝ አይደለም፣ ሀይሚዬ አንቺም ታገሺ እያለ ነው እንግዲህ። ሀይሚ መታገስ፣ ሀይሚ እኮ ትዕግስተኛ ናት። እኔ ትላንትም ተናግሬያለሁ ይሄን ነገር። ብሩኬ ነው ትዕግስት እያጣ ያለው ወንድማችን። እንግዲህ መምከርና መናገር ያለበት በጣም ብሩኬ ነው። በወንድሜ ጨክኝ አይደለም ምናምን እያለ ነው እንግዲህ። ታላቅ ወንድም እኮ ይዞ ራሱ ይገርፋል። ብሩኬ ገና እኮ ነው፣ መገረፍ ራሱ ይችላል። ግረፈው ይዘቃ አስረክ ማለት ነው። ሀይሚዬ እንደ ትንሽነቱ አይደለም ታስባለች። እሷ ችግር የለባትም ማለት ነው። የኛ ወንድም እንደዛ አርግ፣ ብሩኬን ይዘግረፍ፣ መገረፍ አለበት ብሩኬ። እና ሀይሚና ብሩኬ ለማለያየት የምትጨነቀው ብትጨነቅ መሀል ብትገባም ለዛሬ ቢጣሉ ቢጨቃጨቁ እንኳን የሀይሚ ጥላቻ ይወዳታል። ብሩኬ ነው የሚወዳት፣ እሷ አትወደውም። እሷ ስለማትወደው እንግዲህ ከዚህ በላይ እሱን መለማመጥ የለባትም አለች እኮ። በቃ ደግሞ ቪዲዮ ራሱ ከዚህ በላይ እሱን መለማመጥ የለበትም ብዬ አስባለሁ። እና አንቺ መለማመጥ አለብሽ። አንቺንም እኮ አይፈልግም። አንቺን መለማመጥ ነው ያለብሽ። እንደ የፈለግሽው አንቺ እንዴት ነው? አልገባንም ሴትዮ። እና ፍቅር ችግር የለውም። ፍቅር እስከ መቃብር ተብሏል። ፍቅር ብዙ መስዋዕትን ነው የሚያስከፍለው። ቢለማመጣት ራሱ ሀይሚ ባትወደው ነው እንደ ይህን ሁሉ ችላ አንቺ ሆድሽን ጎትተሽ መተሽ የሱ ልጅ ነው ብለሽ ስታፈጪና አይንሽን አውጥተሽ ስትከራከሪ ዝም ብላ እቀበላለሁ ብላ ተለማምጣ ያለበት ቦታ ተመልሳ ስትሄድ ካጠገባ አርቅም እያለች ስታረግ የነበረው ይሄ ሁሉ ሀይሚ የብሩኬን ጥላቻ ኑሯት ነው እንዴ? ስታስመስይ እኮ አንቺም ታስመስያለሽ። ከዚህ ሁሉ ለራሴ የፈለግኩት ብሩኬን አትይም፣ ግን እሱ ደግሞ አይፈልግሽም። ሀይሚ ጋር ቢጨቃጨቅ ራሱ አንቺን አይፈልግሽም መቼም ማለት ነው። ልጁ የእሱ ነው በግድ ካልሽም ልጁን እቀበላለሁ፣ ልጅ አልጥልም፣ ልጅ አይጠላም ብሏል።
ለዚህ አይነት ታውጪ ሴትዮ ይበቃሻል። ካሁን በኋላ ከማላቸው ውጪ እስቲ። እኛ እኮ ቸገረን፣ እኛ እኮ ራሳችንን አመመን፣ እየተባታችንን እንሂድ፣ ተሰቃየን እኮ እናንተ ማየት ቀንና ቀን። ዛሬ ደግሞ በምንድን የሚመጡት? ዛሬ ደግሞ ምን ሆነው ይመጣሉ? ሀይሚ ወደ ቤት ትመለሳለች፣ ብሩኬ ቡታጅራ ይሄዳል፣ ጋሽዬ ይዟት ይሄዳሉ። እንደዚህ ነው እንግዲህ ከዚህ ሶስቱ አንድ ነው። ወይ ጋሽዬ ሀይሚን ይዟት ይሄዳሉ፣ ወይ ብሩኬ ቡታጅራ ይሄዳል። እንደዛ ነው። ወይ ሀይሚ ቤት ውስጥ ተመልሳ እናያለን። እንግዲህ ሀይሚዬ ቅመምዬ ቤትሽ ተጸድቶልሻል። ቤትሽ ጽዳት ሸቃልሽ ታገኝተሻል። ስፖንሰርም ተገኝቷል የሚከፍልላ። አንቺ ትከፍያለሽ፣ ለነገሩ ትከፍይላታለሽ። እሷ ግን በነጻ ካልሰራው ነው እያለች ያለችው። የብሩኬ ወንድም እኔ ስፖንሰር ሆናለሁ እያለ ነው። እሷ በነጻ ካልሰራውኝ ነው እያለች ያለችው። በነጻ ሸቃላ ከሳምንት አንዴ መታ ታጽዳለሽ። ሌላውን አንቺ ስራ ያለሽ ችግር የለውም። ከሳምንት አንዴ መታ ቤትሽን ፏት አርግና ትሄዳለች። ከዛ በነጻም ከሆነ ነጻ ስፖንሰር ሆንሻለሁ ብሏል። ግን ወይ ደግሞ እሱ ይከፍልላታል ማለት ነው። አንቺ አትክፈይላት። የአንቺን ሳንቲም ለእሷ እንዳታወጪ። ታጽዳለሽ። ምን በወጣሽ ፈልጋ ነው ያደረገችው። እና ወደ ቤትሽም ክትመለሽ ቤትሽ ጽድት ያለ ሸቃሊት አግኝተሻል ማለት ነው። ሀይሚዬ ጨረቃ ጎበዝ፣ የሴት አስተማሪ፣ የሴት ጀግና ልዩ ነሽ እኮ። የሴት ቻይ፣ የሴት አስተዋይ ነሽ እኮ። እና ትችይበታለሽ። ብሩኬ ነው ሁሉንም ነገር ብጥብጥ እያደረገው እንጂ አንቺ ጋር ምንም ችግር የለውም። አንቺ ምንም ነገር ጥፋት የለብሽም። እና አይዞሽ እንበልሽ እንግዲህ ኦዲየንሶችሽ ከአጠገብሽ ነን። ስታለቅሽ ማየት አንፈልግም። እንቧሽ ሲንጠባጠብ ማየት አንፈልግም። አንቺ ሲከፋሽ ማየት አንፈልግም። መቼም ከአንቺ ጋር ነን። እስኬት ድረስ እንሄዳለን ከአንቺ ጋር አንለይሽም ብለዋሉ። እንግዲህ ያሉ ነው ኦዲየንሶችሽ። አለንልሽ፣ አይዞሽ። ምንም ብሩኬ ያንቺው ነው፣ የትም አይሄድም። ያው ታገሽ። አንቺም ትንሽ ጥሩ ነው መታገስ፣ ጥሩ ነው መተው፣ ጥሩ ነው መቻል፣ ጥሩ ነው። እና ታገሺ። ይስተካከላል፣ ይመከራል። ብሩኬም ይስተካከላል። ጥላቻሽ ኑሮት አይደለም እንግዲህ። አያያዝና ማስተዋል ነው ያጣው። ክብር ሴት ልጅ መያዝና ማስተከለስ ምን ነገር ውስጥ ጠፍቶብኛል። የሴት ልጅ አያያዝ ነው እንጂ ጠፋው። ብሩኬ ይወድሻል፣ በጣም እንደሚወድሽ እናውቃለን። ይሄ ደግሞ ይመለሳል፣ ተመክሮ ይመለሳል። ዶክተር ያስፈልገዋል። ሴቶች ዶክተር ያስፈልገዋል ብሩኬም ማለት ነው። ለዚህ አይዞሽ ሀይሚትዬ። ብሩኬ በደንብ መመከር አለበት። ብዙ ነገር ይቀረዋል። ቶሎ ቀድመሽ ግን ሳይስተካከል ወደ ትዳር እንዳትገቢ ሀይሚዬ፣ ወደ ትዳር እንዳትገቢ ሳይስተካከል ማለት ነው። ይሄንን ነው ምልሽ ነኝ። ወደ ትዳር እንዳትገቢ ሳይስተካከል። ከዚህ በላይ ነው የሚያሳብድሽ። ለምን ሴት አያያዝ፣ አነጋገር፣ ክብር እንደዚህ ነገር አያውቅም። ይጎሏል። ያንቺን ጥላቻ አይደለም ግን ቢወድሽም ራሱ ይሄ ነገር ይጎሏል። ቤት ውስጥ ገብተሽ ትዳር ስትይዙ ደግሞ ልጅ መውለድ አለ፣ ብዙ ነገር አለ፣ መውለድ አለ፣ ብዙ ችግር አለ። ለዚህ ደግሞ ትጎጃለሽ። መጀመሪያ ብሩኬን አስተካኪው ትዳር ሳትገቢ። እኔ ነግሬሻለሁ ሀይሚዬ።